ከመጋቢት 24 2018 ጀምሮ በይፋ ይጀምራል። ጥንቃቄ እንድታደርጉ የአሜሪካን ኤምባሲ ዛሬ መግለጫ አውጥቷል። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ እንዲሁም የአሜሪካን ኤምባሲ ከቪዛ ጋር በተገናኘ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። የአሜሪካን ኤምባሲ መግለጫ ሰጥቷል። ከቢ1 ቢ2 የቪዛ አፕሊኬሽን ጋር በተገናኘ አሁን ላይ ለሙከራ በሚል የቪዛ እገዳውን አንስቷል ማለት ነው። በዚህ የቪዛ ሙከራ ውስጥ ኢትዮጵያ ተካታበታለች። በዚህ የቪዛ ሂደት ውስጥ ደግሞ ምን መስፈርቶችን ማሟላት አለባችሁ? ከዚህ በፊት እንደሚታወቀው የኢትዮጵያ በቪዛ እገዳ ውስጥ እንደነበረች ይታወቃል። አይነቶች ማለት ነው። አሁን ላይ ለሙከራ በሚል በቢ1 በቢ2 የቪዛ አፕሊኬሽን ለተወሰነ ጊዜ ይሄ እገዳ ለሙከራ በሚል የቪዛ ሂደቱ እንደሚጀመር የአሜሪካን ኤምባሲ ያሳውቋል። በፊት ተጠቅሰው የነበረው ምናልባት ከአንድ ዓመት በፊት በ2025 የ$15,000 ማስያዣ ትጠየቃላችሁ ማለት ነው። ይህንን ተከትሎ የተለያዩ ማብራሪያዎችን የአሜሪካን ኤምባሲ በዌብሳይቱ ላይ ወይም በፌስቡክ ፔጅ አጋርቷል ማለት ነው። ይህም በተመለከተ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። የአሜሪካን ኤምባሲ አሁን ባለበት ሁኔታ በቢ1 በቢ2 የቪዛ አፕሊኬሽን ለበርካታ ወራት ለ4 ወር አካባቢ የሚሆን የቪዛ እገዳ በሁሉም የቪዛ አይነቶች ላይ እገዳ እንዳደረገ ይታወቃል። አሁን ግን ለሙከራ በሚል የቪዛ እገዳውን ሊያስጀምር ነው። የሚጀምርበትም ጊዜ ደግሞ መጋቢት 24 2018 እንደ አውሮፓውያን አቆጣጠር ደግሞ አፕሪል 2 2026 ላይ እንደሚጀምር ገልጿል ማለት ነው። በዚህ ሙከራ ውስጥ ደግሞ የተለያዩ ዶክመንቶችን አሟልታችሁ ለምትመጡ ሰዎች ማስያዣ ተደርጎ የሚቀመጠው $15,000 ነው። ይህን $15,000 እና እንዴት አድርጋችሁ ማስያዝ እንዳለባችሁ የአሜሪካን ኤምባሲ በዝርዝር ዌብሳይቱ ላይ አስቀምጧል። ይህንን $15,000 የሚወስኑት በሰዓቱ በኢንተርቪው ሰዓት ላይ በኦፊሰሮች ይሆናል ማለት ነው። እነዚህ ኦፊሰሮች የተለያዩ የእናንተን ዶክመንቶችን ካጣሩ በኋላ እንድታስይዙ የሚጠይቋችሁ የተለያዩ የዶላር መጠኖች አሉ። ዋነኛው ከፍተኛው ግን $15,000 እንደሆነ ታውቋል። ይህም በአሜሪካን ኢሚግሬሽን በኩል በሴኔት በኩል የኮርት ላይ የጸደቀ ነው። ስለዚህ ከፍተኛው $15,000 ነው። በቢ1ም በቢ2ም ለሚገቡ ሰዎች ይህንን ማስያዝ ይጠበቅባቸዋል ማለት ነው። ዶላሩን እንዴት አድርጋችሁ ማግኘት እንዳለባችሁ ከዚህ በፊት አንድ ቪዲዮ ሰርቼላችሁ ነበረ። እንዴት አድርጋችሁስ ዲፖዚት ማድረግ እንዳለባችሁም ገልጬላችሁ ነበረ። ስለዚህ ያንን ቪዲዮ ማየት ትችላላችሁ። በተጨማሪ ግን አሁን ላይ ከዶላሩ ባሻገር ደግሞ የአሜሪካን ኤምባሲ የሚፈልጋቸው ዶክመንቶች አሉ። እነዛን ዶክመንቶችን ማሟላት ግዴታ አድርጎ አስቀምጧል ማለት ነው። መጋቢት 24 2016 ላይ የሚጀምረውን ቢ2 የቪዛ አፕሊኬሽን ምን መስፈርቶች አሉቸው በቴሌግራም ቻናላችን ላይ አስቀምጠንላችኋል። እዛ ላይ ሄዳችሁ ማየት ትችላላችሁ። ወደ አሜሪካን ኤምባሲ ከመግባታችሁ በፊት እነሱን በዝርዝር እናያለን። ይህ ሂደት ከዚህ በፊት በ2025 ላይም ተጠቅሶ ነበረ። የቪዛ ማስያዣ ተብሎ እየተጠየቀ እንደነበረ ይታወቃል። በቢ1 በቢ2 የሚገቡ ሰዎች ማለት ነው። በተሰጣቸው የቪዛ ጊዜ ይሄ ማለት የ3 ወር ቪዛ ነው የሚሰጣቸው። እነሱ ባመለከቱበት የቪዛ ሂደት አሜሪካን ከገቡ በኋላ ቪዛቸው ልክ እንዳለቀ ወደ ኢትዮጵያ የሚመለሱ ዜጎች ታይተው ቪዛው ኮንቲኒየስሊ በዛው ይቀጥላል ማለት ነው። ነገር ግን እዛው ሂደው ጥገኝነት የሚጠይቁ ለመጥፋት የሚሞክሩ ወይም ደግሞ በተለያዩ ምክንያት ቪዛቸውን ኤክስቴንድ የሚያደርጉ ሰዎች ካሉ ግን መልሰው ቪዛውን ሊዘጉት እንደሚችሉ በዚሁ አጋጣሚ የገለጹ ይገኛሉ ማለት ነው። ስለዚህ ይህንን ከግምት ውስጥ ማስገባት አለባችሁ። አንዳንዶቻችሁ ያው አሜሪካን ሀገር ላይ በቪዛውን ካገኛችሁ በኋላ እዛ ሄዳችሁ ለመቅረት የምታስቡ ወይም ደግሞ እዛ ሄዳችሁ ጥገኝነት መጠየቅ የምትፈልጉ ሰዎች ደግሞ ልትኖሩ ትችላላችሁ። ሶ ይሄንን እድል እንዳታበላሹ። ምክንያቱም አንዴ ቪዛውን አግኝታችሁ ወደ አሜሪካን ከገባችሁ በኋላ ተመልሳችሁ ወደ ኢትዮጵያ መጣችሁ ድጋሚ ቪዛ ብትጠይቁ ሞር ታማኝነት ታገኛላችሁ። ሞር ቪዛ የመሰጠት እድሉ በጣም ሰፊ ነው ለእናንተ የሚሆነው። እዛው ሄዳችሁ ግን የምትቀሩ ከሆነ አንደኛ
አሳይለም መጠየቅ አትችሉም። ሁለተኛ ጥገኝነት እዛም ሪፊውጅ ካምፕ ውስጥ ለመግባት አትችሉም። ስለዚህ አሜሪካን ሀገር ላይም ወረቀት የሌለው ቪዛው ያለቀበት ሰው ሆናችሁ ነው የምትኖሩት። ስለዚህ ያ ደግሞ የአጣብቂኝ ውስጥ በአይስ በሚባለው ተቋም እንድትያዙና ዲፖርት እንድትደረጉ ድጋሚም አሜሪካን እንዳትገቡ ነው የሚያደርጋችሁ። ስለዚህ ያንን ባታረጉ ጥሩ ነው። ነገር ግን ይሄ በዋነኝነት ቤተሰቦቻችሁን ለማየት የምትፈልጉ ሰዎች ካላችሁ ይሄ እድል በጣም አሪፍ ነው። ልጆቻችሁን ማየት የምትፈልጉ ለሕክምና መሄድ የምትፈልጉ ሰዎች ካላችሁ ይሄ እድል በጣም አሪፍ ነው። ስለዚህ ይሄንን መሞከር ትችላላችሁ። ክፍያ ዲፖዚት ማስያዝ የምትችሉ ከሆነ ይህንን የቪዛ እድል መጠቀም ትችላላችሁ ማለት ነው። ይሄንን እንግዲህ ለማድረግ እነዚህን 3 ነገሮችን ማወቅ ይጠበቅባችኋል ብሏል የአሜሪካን ኤምባሲ። በዋነኝነት ከክፍያ ጋር በተገናኘ ገና ከመደበኛ የክፍያ ስርዓቱ ለምሳሌ የዲኤስ ፎርም ነው። ዲኤስ 160 የሚባለው የዲኤስ ፎርም ስትከፍሉ በአቢሲኒያ ባንክ ወይም በዳሽን አሁን ላይ አክቲቭ ነው፣ ግን እየሰሩ ያሉት በአቢሲኒያ ባንክ ነው። ስለዚህ በአቢሲኒያ ባንክ በኩል ክፍያችሁን ስትፈጽሙ ወደ ኤምባሲ የምትገቡበትን ዲኤስ ፎርም ይሰጣችኋል ማለት ነው። የኤፍ1 ኤም1 የቪዛ አፕሊኬሽን ወይም ኤፍ1 ኤም1 የቪዛ አፕሊኬሽን እናንተን አይመለከትም። $15,000 ማለት ነው። እናንተ በሁለተኛነት ያስቀመጠው የአሜሪካን ኢሚግሬሽን ወይም የአሜሪካን ኤምባሲ በአከፋፈል ሂደቱ ላይ በተመለከተ ነው። ከኢንተርቪው በኋላ ነው ይሄ $15,000 የተወሰነባችሁ። $5,000 ሊሆን ይችላል ወይ $10,000 ሊሆን ይችላል። የተወሰነባችሁ የቪዛ ክፍያ ወይም የቪዛ ማስያዣ ክፍያ የምትከፍሉት ከኢንተርቪው በኋላ ነው። ኢትዮጵያ ውስጥ ባሉ ኤጀንቶች በኩል እንደዚህ አይነት ትክክለኛ ግልጽ የሆነ መረጃ የሚሰጧችሁ ካሉ በእነሱ በኩል ብትሄዱ ጥሩ። ነገር ግን ከሌለ እኛ ራሳችን አድቫይስ እናደርጋችኋለን። በዚሁ በዩቲዩብ ቻናላችን ላይ ራሳችሁም አፕላይ አድርጋችሁ መግባት ትችላላችሁ። ማለትም አንዳንድ ኤጀንቶች ከኢንተርቪው በፊት $15,000 እንድታስይዙ ወይ $10,000 ራሳቸው ሊወስኑም ይችላሉ። እንደዚህ አይነት ከሚያጭበረብሩ ሰዎችም ራሳቸውን መጠበቅ ይኖርባቸዋል። ኢንተርቪው ከሰጣችሁ በኋላ ኦፊሰሩ ነው የሚነግራችሁ ላስገባችሁት ዶክመንት ተቀባይነት ካለ ቪዛ እንደሚሰጧችሁ እርግጠኛ ሲሆኑ ይሄን ያህል ዶላር ለምሳሌ $5,000 ወይ $10,000 እንድታስይዙን እንፈልጋለን፣ ልክ አሜሪካን ደርሳችሁ ከተመለሳችሁ በኋላ ይሄን ዶላር እንመልስላችኋለን ብለው ለናንተ የሲግኒቸር ወይም የፊርማ ፔፐር ያዘጋጃሉ ማለት ነው። በዛ አይነት መሰረት ወይም አካውንት ሰጧቸው ነው እዛ አካውንት ላይ የምታስገቡት ወይም ማስያዣ የምትሰጡት ማለት ነው። ከዛ ውጪ አስቀድማችሁ መክፈል የለባችሁም። ይሄ ትክክለኛው የአሜሪካን ኤምባሲ የመክፈያ አካውንት ነው ተብሎ የሚሰጡ የተለያዩ ዌብሳይቶች ሊኖሩ ይችላሉ ወይም አካውንቶች ሊኖሩ ይችላሉ። የተለያዩ ኤጀንትንን ብለው እንደዚህ አይነት እስካም የሚያደርጉ ወይም የሚያጭበረብሩ ሰዎች ሊኖሩ ስለሚችሉ ጥንቃቄ ማድረግ ይኖርባቸዋል። ይሄ የአሜሪካን ኤምባሲ ማሳሰቢያ ነው። እኔም ኢትዮጵያ ውስጥም አሜሪካንም ያላችሁ ሰዎች ይህንን ግንዛቤ እንድትወስዱ እንፈልጋለን። አሜሪካን ኤምባሲ ይህንን ክፍያ የምትፈጽሙበትን መንገድ በግልጽ ወይም ከቃለ መጠየቅ በኋላ በኦፊሰሩ በኩል ቪዛ ማስያዣ ውሳኔ ተቀባይነት እንደሚኖረው ገልጿል። ከዛ ውጭ ያሉ የኦፊሰሩ ውሳኔ ውጪ የሚደረጉ ክፍያዎች ተቀባይነት የላቸውም ማለት ነው። ኢንቪቴሽን መላክ ትችላላችሁ ማለት ነው። ኢንቪቴሽን አሜሪካን ሀገር ላይ ሆናችሁ ኢንቪቴሽን ለቤተሰቦቻችሁ ወደ ኢትዮጵያ መላክ ፈልጋችሁ ነገር ግን እንዴት መላክ እንዳለባችሁና ምን ማሟላት እንዳለባችሁ ላላወቃችሁ ሰዎች ወይንም እገዛ ማግኘት የምትፈልጉ ሰዎች በዋትስአፕ በዚህ ስልክ ቁጥር ላይ ደውሉልን። ወደ ኢትዮጵያ ኢንቪቴሽኑን አሜሪካን ሀገር ላይ 50 ስቴት ላይ እኛም ማግኘት ትችላላችሁ። ስለዚህ ቤተሰቦቻችሁን እንዴት አድርጋችሁ በዚህ በጉብኝት ቪዛ መውሰድ እንደምትችሉ በእኛ በኩል አድቫይስ እናደርጋችኋለን። በዚህ ስልክ ቁጥር ላይ ደውሉልን። በተጨማሪ ያለባችሁ ትራቭል ሂስትሪ ቢኖራችሁ ሞር ሰፖርት ያደርጋችኋል። 3 ወር የቪዛ ቆይታ ነው የሚሰጣችሁ። በዚህ 3 ወር የቪዛ ቆይታ ውስጥ ሙሉ በሙሉ 3 ወር የሚሰጧችሁ ከሆነ ዌል፣ ነገር ግን አብዛኞቻችሁ አዲስ አበባ የሚገኘው የአሜሪካን ኤምባሲ ስትገቡ 3 ወር ሙሉ እንዳትጠይቋቸው። ምክንያቱም 3 ወር እንደምትቆዩ ከጠየቃችሁ እንደናንተ የቪዛ ስታተስ አይተው የናንተን ላይፍ ስታይል ወይም የናንተን ሁኔታ ካዩ በኋላ 3 ወር ሙሉ የምትጠይቋቸው ከሆነ
እዛ እንደምትቀሩ እዛ እንደምትቆዩ አድርገው ሊያስቡ ይችላሉ። ቪዛ ሊከለክሏችሁ ስለሚችሉ እናንተ ማድረግ ያለባችሁ ከ3 ወር ውስጥ የሆኑ ቀናቶችን ጠቀሱ። ለምሳሌ 56 ቀን 65 ቀን ወይንም ደግሞ 70 ቀን ነው የምቆየው ወይንም 2 ወር 45 ቀን ነው የምቆየው ብላችሁ እንደዚህ ዝብርቅርቅ ያለ ቀን ሰሌክት አድርጋችሁ ብትጠቅሱላቸው ይመረጣል። ምክንያቱም እዛ ከሄዳችሁ በኋላ ኤክስቴንድ ብታደርጉ ይሻላል እንጂ እዚህ ሆናችሁ ግን 3 ወር ነው የሚሰጠው የቪዛ አፕሊኬሽኑ 3 ወር ነው የምቆየው ብላችሁ ካላችሁ ምናልባት ቪዛ የማግኘታችሁ እድል በጣም አጣብቂኝ ውስጥ ሊገባ ስለሚችል ይሄንን እንድትገነዘቡት እንፈልጋለን ማለት ነው። ስለዚህ በዋነኝነት የአሜሪካን ኤምባሲ እነዚህ መስፈርቶችን አሟልታችሁ በመጋቢት 24 2018 አፕሪል 2 2026 ዓመተ ምህረት ለሙከራ የአሜሪካን ፕሮግራም ይጀምራል። ለቢ1 ለቢ2 ማለት ነው። ኤፍ1 እና ኤም1 በቀጣይ እናሳውቃቸዋለን። ስለዚህ እናንተን አይመለከትም ተብላችኋል። ስለዚህ እናንተን በትዕግስት ተጠብቁ። ለቢ1 እና ለቢ2 ለቱሪስትና ለስራ ቪዛ ወይንም ለንግድ ቪዛ ለምትገቡ ሰዎች ግን እነዚህ መስፈርቶችን ማሟላት ይጠበቅባቸዋል። ወደ አሜሪካን ኤምባሲ በፌስቡክ ፔጁ ላይ ያጋራውን ወደ እናንተ አደረስን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብሬያችሁ የቆየሁት አሜን ነበርኩ። የተለያዩ ሀሳሲ ጥያቄዎች ካሉ ኮሜንት ላይ ያስቀምጡልን። ለእናንተ ጥያቄዎች መልስ እሰጠው። አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በሁሉም የሶሻል ሚዲያ ላይ አለን። ቲክቶክ፣ ፌስቡክ፣ ኢንስታግራም፣ ቴሌግራም ሁሉም ሶሻል ሚዲያዎች ላይ በትጋት እናንተን ያገለገልን እንገኝ። ስለነበራችሁ አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘን። ፒስ